መታለች። አንበሳዬን ስጡኛው አልፋታችሁም ብላችሁ አንበሳውን ይኸው ሀይሚ መታላችኋለች። የምር ሀይሚን አሳየን አንበሳ እንሰጣለን አለ። ይኸው መጣሁ እኮ። ከዛ እኔ ፕራይቬሲዋን አልጋፋም ዝም ብዬ ለአንበሳ ብዬ እጄ አላሳያችሁም አልኩ። ልክ አይደለሁ? ያታልሉሃል አይደል? ስጡት እስኪ ደስ ይበለው። እያታለሉኝ ነው እንደ እኔ እኮ የምር መስሎኝ ነው። ምን አለ መሰለሽ አይሚሻ፣ እኔ አንድ ጋላክሲ አውርዱ ስለ ቤኪ እያንዳንዱን ነገር እዘረግፍላችኋለሁ አለ። እኔ እንዳላወርደው ሚፍታ አረ እንዴ ነችና ይህንን ማባረራት እኮ አረ ባለትዳር ናት እሷ። ተው ወይ ወንድሜ እኮ በእናት እውነት በጣም ምስኪን እኮ ነው። አየህ ባለትዳር ሴቶች እንዴት እንደሚያከብር ሚኒ አትበል እኮ ሚፍታ። ለምን አንዳንዴ እንደዚህ ከገባህ ጌም አትጫወትም? እውነት ችግር አለ እኮ ነው እኮ ገስት ምናምን ለራሱ ደስ ይላል። አሁን እዚህ ጋር ምናምን ማውራት ደስ ይላል በጣም ኢንሻላህ። ከአሁን በኋላ ጌም ልጫወታ። ቆይ አሁን ጌም ብጫወት ጊፍት ትሰጥ። መጀመሪያ አቅሜን ላጠናቀር። ጌም ብጫወት ጊፍት ቆይ እስኪ ኮሜንታቸውን እንመልሳቸውን። ጌም ጊፍታ ተጫወት ጊፍት እንሰጥሃለን ካላችሁኝ እመጣ እጫወታለሁ። ካልሆነ ግን አሁን ጌም እጫወታለሁ የመጥቼ ጊፍት የማይሰጠኝ ከሆነ ስራ ብሰራ የተሻለ ነው። እዚህ እንደዚህ ጊፍት እንሰጣለን እንደዚህ ካላችሁ እመጣለሁ። ልክ አይደለም ሀይሚ? አረ ልክ ነህ ልክ ነህ። ስራማ መፍታት የለብህም። ልክ ነህ። የማይሰጥ ከሆነ እዚህ መታ አጉል እንዳትሆን። ይኸው አሁን እራሱ ተሰጠ እኮ ጊፍት። አረ ተመቸኝ። ሰምተዋል ግን ቤኪ አላየውም። ድገሙት አላለ ኧረ ግን ቦስ ጉዳይ ግን ኤችቢ ማለት ነው። ገባህ አይደል? ካላወቅህ ልንገርህ ብዬ ነው። ኤችቢ ማለት ምን? ህብረት ዜማ ሀይሚና ብሩኬ እንዴት ነው አሁን እንዴት ነው ዜማ የሆነው? ህብረት ብዬ እኮ አሁን ቢ እንዴት ነው ዜማ የሆነው? ህብረት ዜማ። ኧረ ተምረሃል ብለን ነው እኛ ሁሌ የምናወራለት። ተው አታሰድበን። ኧረ ተው ግን አንተ ሰውዬ ተው። ያሳዝናል። በኮንፊደንስ ሰው ጥሩ እኮ ብንባል እኛ ቦስ ልንል እኮ ተዘጋጅተናል። ቦስ አትበል ብያለሁ። አንተ ሰውዬ ፋሚሊዎች ሂዱበት ቦስ በሉት። ኧረ አንተ ቦስ አትበለው። እኔ በፊት ሳላውቀው በፊት ነበር ቦስ ምለው። አሁን አውቄዋለሁ። በናቴ ሰው ሀብታም እየመሰለው እኮ ማለት ነው። በጣም እኔ የምር ተቸግሮ ራሱ ባየው አልሰጠውም ምንም ነገር።
ይመችና የት አባቱ ሄዱበት። ደስታ ነው እንትና ቤኪ አንተ እኮ ነው ቦሳት በለኝ በእናትህ ምናምን አልክ። እኔ ደግሞ አታርደኝም ከቦስ ውጭ ልልሃል። የምር ግን አይመቸውም ቦስ መባል እውነት። ሄዱበት ግን ቤተሰቦች ግን ተፈቅዶላቸዋል በሉት። እሺ ቦስ ሚፍታህ ማለት ራሱ እኮ ያደክማሉ እኮ ቃላቶቹ ራሱ ስታወጧቸው ያደክማሉ። በጣም ድካሚ ናቸው። ቦስ ግን ቀለል ያለ ነው፣ ቀለል ያለ ነው። ጊዜ አትፈጁ ምናት ቦስ